አንቺ ምን ይሰራሽ ነው? ቆይ እኔ እኮ ቤት ውስጥ ነሽ ያለሽው። ማንን ነው የምትፈሪው? በቃ ደነግጣለሁ አይደለ? ታውቃለህ። በቃ ለምን እንደዚህ የምታደርገው? ስታስጠላሽ። በቃ ተወማ። አሁን በቃ ልቀቀኝ ነው የምጨርሰው። ወደ ስንት ዓመት ነው እንትን ነፍሰ ጡር ስትሆኑ ወደ ስንተኛ ዓመት ነው የሚመልሳችሁ? እንዴት እንደሚያደርጋት ሲያሳይኝ እንዴት እንደሚያደርገኝ በማረግ ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉም ሰላም ከእናንተ ጋር? ቤተሰቦቼ አሁን ነበርና ቪዲዮ ኤዲት አድርጌ የጨረስኩትኝ። ስንት ሰዓት ነው ታውቃላችሁ? 7 ሰዓት ነው። ከሌሊቱ 7 ሰዓት። ትንሽ አድካሚ ውሎ ነበር። ቀን የሰራናቸው ቪዲዮዎች ደግሞ ኤዲት እያደረግኩ ነበርና አይኔ ለራሱ ይታያችኋል። ያክ እንደቀላ ምንም ማድረግ አይቻልም። ብቻ አሁን ልተኛ ማለት ነው። ሁሉም ነገር ጨርሼ ወደ ክላስ ስገባ ለሚ የለችም፣ ወደ መኝታ ክላስ ማለት ነው። ከዛ ደግሞ ሽንት ቤት ሳይሆን ተዘግቷል በውጭ በኩልና ስለዚህ ለሚ ኪችን ላይ ሽር ጉድ እያለኝ ነው ማለት ነው። የሚገርማችሁ እንግዲህ አቢ ወይ ሚጣ መምጫው እየደረሰ ነው እና በዚህ ሰዓት ልጆች አካላዊ እንትናቸው እድገታቸው እየጨመረ ስለሚሄድ እና ምግብ ቶሎ ቶሎ ይርባቸዋል፣ ይደክማቸዋል። እረፍት የሚያስፈልግባቸው ሰዓት ነው። ነገር ግን ምንም ማድረግ አይቻልም። ህይወትን ለማሸነፍ ትግል። እንግዲህ ለሚ ደግሞ በጣም ጠንካራ ሴት ነች። አሁን ግን ለሌት ትንሽ እየራባት፣ ምክንያቱም በጣም ስለምታመሽ ለሌት እየራባት ምግብ ምናምን እየሰራች ትበላለች እና እስኪ አሁንም እየሰራች እየበላች ነው የሚሆነው። ጉድን ላሳያችሁ ማለት ነው። ስለዚህ እንሄዳለን፣ አሳያችኋለሁ። እሺ ቀስ አድርገን ነው የምንሄደው ቤተሰቦቼ። እኔ ደግሞ ጫማችን ነው አልቀለ ኮቴ ስላለው ጫማችን ዋናው አንቺ ምን ይሰራሽ ነው? በዚህ ሌሊት ኤዲቲንግ ጨረስኩኝ። ብቅ ስለሌለሽ የሚተክል እና እንደምደነግጥ ያወቅ ለምንድን ነው እንደዚህ የምታደርገው? ላይም ያላልኩ ነው ምላሽ። አሁን ጉልበቴ እንዴት ነው የምንቀሳቀሰው? ሲያስጠላ። ሄይ ከሞን ታውቂያለሽ ምንሽ ነው ይጮካል እንዴ? ብታት ልጅው እንዴት ነው እንዴ? ለምንድን ነው አንተ ግን አይገባህም እንዴ? ስንት ጊዜ ነው የነገርኩ? ማርያም ስንት ጊዜ ነው የነገርኩ? እስኪ ለኛ እንዴ ምን አይነት ነው በጌታ? ቆይ እኔ እኮ ቤት ውስጥ ነሽ ያለሽው። ማንን ነው የምትፈሪው? በቃ ደነግጣለሁ አይደለ? ታውቃለህ። በቃ ለምን እንደዚህ የምታደርገው? ይቅርታ። አሁን በይቅርታ የምታለፍ ነው። ለራህም ነው የሆነ ነገር በሆነስ እስኪ ይቅርታ ማለት ነው። ስለዚህ ደግሞ ካሜራ ይዘህ ትጃጃላለህ። ይቅርታሽ ትንሽ ምን ለመሆን እንደዚህ ለቪዲዮ የምትቀርጸው? የሆነ ነገር በሆነስ ሚታ ክላስ ኤዲቲንግ እንደጨረስኩኝ ሚታ ክላስ ስገባ የለሽም፣ ልጆች ብቻቸው ናቸው። ሽንት ቤት ሳይሽ ነው የለሽ እና ምን እየሰራ ነው ብዬ ላሳያችሁ ብያቸው ነው። ማርያም ምንም ታስደነግጠኛለህ አባት። እሺ ይቅርታ አለኩ። ይቅርታ እሺ በቃ እሺ። የሆነ ነገር በሆነ ሳይሆን እስኪ ምን ታደርጋለህ?
ሙለር በቃ አስደነገጥከኝ እኮ በቃ። እሺ እኔ ላስደነግጥሽ አይደለም ያልኳቸው። ምን እየሰራኝ ማርያም እንደዛ ነው ያልኳቸው። ምን እየሰራኝ እንደሆነ አሳያቸው። የምትሰራው ስራህን ሰራህ። አንቺ እኮ ያልኩሽ ስንት ጊዜ ታገላበጠ ተውማ። ስንት ጊዜ ነው ማርያም፣ ስንት ጊዜ ነው የነገርኩሽ? እሺ ይቅርታ፣ አታስደንግጠኝ። ተው ወይ ጉድ። እሺ ይቅርታ። አሁን እንዴት ነው የምነሳው? እሺ እንዴ ማርያም ጉልበቴ ከሆነ ነው የሚሆነው ታውቃለህ። እሺ ይቅርታ። እሺ ምን ላድርግልሽ? ምን ላድርግልሽ? ክተችሽ የቀብሽ ለምንድን ነው ያሳቀፍከኝ? እንኪ አይደለም ሙላ ማለት ግን አሁን ቀልድ ያምራል ነው። ለመቀለድ አይደለም እኮ አልኩሽ። እሺ ትንሽ ነው የሆነ ነገር በሆነ ምን ታዲያ? ኧረ በስመ ስላሴ ምንድን ነው የሆነ ነገር በሆነ ብለሽ የምትመኘው? ድንጋጤ ታውቃለህ እንደ አባት። እኔ እኮ ስደነግጥ እንዴት እንደምሆን ታውቃለህ። አሁን እዚህ ቤት ውስጥ ማን ሊመጣ ይብልልሽ ታስገጅ? ቤትሽ ቀርፈሽ ነው። በቃ ሁሌ ነው የምደነግጠው እኔ ታውቃለህ። በቃ አታውቅም ይሄን ባህሪ። እሺ በቃ ይቅርታ፣ ካሁን በኋላ አይደገምም። ምን አለበት አንድ ቀን አርግዘህ ብታየው። ወንድ ልጅ በጣም መጥፎ አነጋገር ነው። ትንሽ ምንድን ነው አነጋገር መጥፎ ነው? ማርያም ወንድ ልጅ እንደዛ ይባል እንደ አንድ ጊዜ ያርግዘህ ነው። ወንድ ልጅ ያርግዘህ እንዴ? አይደለም አንድ ነው አንድ ጊዜ መሞከር ወንድ ልጅ ያርግዘህ ምን አይነት አይደለም። ተረዳኝ ነበር በለው እንዴ እንደዛ የሚባል ነገር የለም። አርግዘህ ባየኸው ጊዜው መጥፎ ነው። እንደዛ ይባል አባት በጣም ነው። እሺ እሺ ማለት ነው። ይብዛል 1 ኪሎ የገዛሁትን ነው እንደዚህ ምንድን ነው የምታወራው? አይ ጠዋት የገዛሁትን እና ምን አልበላሽውም? ስታስተኩልሽ ጠንካራ ናት እያልኳቸው ምንድን ነው ያልኩሽ? ተውማ ድንገት አንተ ነገባ ፈረገኝ ማንም ያገባታል። ስታስጠላሽ የስራን ይስተፈጣል። አትታይም ግን አንቺ ከዚህ በላይ መፈልገህ ነው። አቢንም ለራሴ ጭንቅ እያለኝ በየደቂቃው ማርያም ለተመልካች ታሳያችሁ ታይ። እሺ ምን ላድርግ እኔ? በቃ የሆነ ነገር በይ። ዝም ብሎ እኮ ነው የሚደክመኝ ያለው አባት። አንተ ደግሞ እንደዚህ መጥተህ ታስደነግጠኛለህ። ሌሊት አሁን ስንት ሰዓት እንደሆነ አይተኸዋል እኮ 8 ሰዓት ነው አይደል? 7 ሰዓት ከሀያ ስልክ እኮ ይዣለሁ እዚህ ጋር 7 ሰዓት ማርያም 8 ሰዓት ከሩብ በስመ ስላሴ የኔ ሰዓት ተሳስቷል። ተመስገን ግን እንኳን ተሳሳት። አይሽ ለምን ካልሆነ በጣም ሰዓት ሄዷል ብዬ ልተኛ እችላለሁ። እና ብታይ አሁን ስራዬን ጨረስኩኝ። እንኳን ደስ አለህ። እሺ አዛ ደስ አለ። አሁን ተሳካለህ። ደስ አለ እና እኔ ባልሽ አዛ ዶላር የሚሰራ ባል አዛ ዶላር የኔ እናት የኔ ውድ ሚስት እሺ በቃ ትቻለሁ። ሌባ አሁን ትተኛለሽ። አሁን ደግሞ ማረፍ አለብሽ። ከትሻላ አዘንክልኛ። አይ እንደ ቪዲዮ እኮ ነው። እስኪ አኔ ራሱ አይቼ እንዴት እንደምንወደድ አሁን ረሳችሁ። በቃ ረሳሻው። እሺ በቃ ተወማ። አሁን በቃ ልቀቀኝ ነው ጨርሰው። ወደ ስንት ዓመት ነው እንትን ነፍሰ ጡር ስትሆኑ ወደ ስንተኛ ዓመት ነው የሚመልሳችሁ? አንቺ ወደ ስንተኛ ዓመት እንደዚህ በስንት ዓመት ነው የነበርሽ? ማለት ነው እኔ ኤምቢ ሄመን ራስን አዳናናይ አንተ አባት እስኪ ስማኝ። ሄመን እኮ ምን ትቀልሽ? አዳምጠኝ። ከራሳችን ጋር እኮ ተጨማሪ ሌላ ሰው እኮ እዚህ ያለው አንተ ለብቻ አንድ መልስልኝ። እውነቴን ነው። አንተ ለብቻ ለራስህ እኮ ባህሪህን አንዳንዴ እህብስ ማም ይሄ ምንድን ነው ምን እየሆንኩ ነው ብለህ አታውቅም? እኛ እኮ የሁለት ሰው እኮ ነው ባህሪ የምናስተናግደው። እሱም ባህሪ ያለው ማለት ነው። እና እንዴት ነው የማይኖረው? አሁን በቃ እሺ ሙዚየም ልጨርስበት። እሺ በቃ ቻው። ያው በቃ እንደመጣኋት እመለሳለሁ። እሺ 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 እንዴት ደግሞ አትፈልጊማ? ታይኛለሽ ባይንሻ
ታጠገብሽ ነው አትፈልጊም። ታጠገብሽ ነው ትነጫነጫለሽ። አሁን ገባኝ። እኔ አንቺ መስለሽኝ ነበር። ሚለው አቢ ነው ሚጣ። አይ አንቺ አይደለሽም። እንዴት እንደሚያደርጋት ሲያሳየኝ እንዴት እንደሚያደርገኝ መማር ጉልበቴ እንዴት አባቴ እንደምራመድ እንጃ። ውሃ ስጠኝ። መጥፎ ነው እንደዚህ ጉልበት ሲደልብ ረፊ በእውነት አይቻልም። እንደዚህ ስትንቅ ዝናብ መጣ። ግን እወድሻለሁ። እሺ ሙዙንም ብይ ወተቱንም ጠጪ። ወተቱን እየጠጣሽ እንደ በጎላ ነው ወተት የምታፈይው። እኔ እኮ ብዙዎቻችሁ ማለት ነው የምትሰራው ብር የት እየሄደ ነው የምትሉኝ ማለት ነው። ሙለር አፍህን አትክፈት። እኔ አልከፈትኩም። ምን ልትሆን ነው? እሺ ምን አልኩኝ? እና ምንድን ነው ብሮ ያለበት ያለበት አለ ፈሳጅ ደግሞ ማረም በጣም ደክሞኛል። እሺ እንዳልተኛማ መተረበሽከኝ። ይሄኔ ጨርሼ ተኝቼ ነበር። ይሄን ሁሉ እኮ አይ እንትን እኮ ትንሽ ስለከሰህ ቤተሰቦቼ ማስበላሽ ምግብ አይመስላቸውም። ቤተሰቦችሽ ተሽሎሻል? ተሽሎሻል? ግን ወተት የለም ደግሞ አንጠጪው። ሙሉን ከነትከው እኮ የመብላት አዲሻለሽ ተደበሪ ልጅ ወዳችኋለሁ። ይህን ቪዲዮ ላይክ እንዳደረጋችሁ ተስፋ አድርጋለሁ። ተጠጣ እሷ መብቷ ነው። አይ እንዳይሆን እኔ እኮ መጥፎ ላወራሁ የእኔ ቆንጆ በጣም መሽቷል አባት። አዎ እኔ እኮ ሁለተኛ ስሄድ እኮ ነው አጥቼሽ እንዴት ቢሆን እንቅልፍ ይምጣኝ ብቻዬ። እዚህ በቃ ሚስቴን ይዤ እመለሳለሁ። አልጋው ያላንቺ አይደምቅም አይሞቅም። አሁን ተሻልሻ? አስደነገጥሽኝ እኮ ምንድን ነው በእውነት አውቄ እኮ ነው። እንዴት እንደምደነግጥ ታውቂያለሽ? ኖ እኔ እኮ እሺ በቃ ይቅርታሽ። ምን ላድርግልሻል? ጉልበቴ እኮ ነው የሚገዳኝ። ውሃ ስጠኝ። ውሃ አይቻልም እንደዚህ ስደነግጥ ጉልበት ምናምን። ራሴ እኮ እችላለሁ። ጎንበስ ማለት ስላልፈለኩ ነው። ጎንበስ አይባልም ሚጢጢ። ምን እንደምመኝ ታውቃለህ አባት? እሺ የኔ ስሜት በሙሉ ማለት ነው ሞክረው ብታውቀው እንጃ። በቃ አላውቅም። ትክክል ላይሆን ይችላል ግን በቃ አላውቅም። አባትሽ ሞክሮት ነበር የእናትሽን ስሜት? ዝም በል በቃ። እያሾፍክብኝ እኮ ነው አባት። ደግሞ 10 ሰዓት ደግሞ ቀርጻለሁ። እሺ ግን ውሃ አልጠጣም። ጉዱን ታያላችሁ። 10 ሰዓት ደግሞ ቀርጻለሁ። እሺ አላርም ምናምን በስልክ አትቀጥርም ግን አነሳ ማርያም ነው ያነሳው። ማርያም ነው አነሳም ተኛ። ሽንት ቤት ሊሄድ ይችላል። ለምን ግን ምን ይልከ ምን ፈልገህ ነው? አይደለም አትቢ ነው ያልኩም አንተን ነው። አሁን አንዳንድ ሰው ማለት ነው ከነፍሰ ጡር ጋር ብትበላና ከኖርማል ምናምን ሲባል ሆዶ አይሞላ ይሻለኛል ብሎ ነፍሰ ጡር ጋር ይበላ ይባላል። አባቶች ራስ እንትን ሲያደርግ ማለት ነው። ኧረ ከጨረስኩትማ ትዳሬን እፈልገዋለሁ እኮ አባቱ። ማርያም ነው አጠምቶኛል። ማርያም እሺ በቃ ጠጪ። ጎንበስ እንዳትይ ለሚ እና ግዳልኝ ይኸው አሁን ጎበዝ። ይሄ ፊት ግን ምን ሆነብህ? አይ ሙጌታ ምን ማለት ነው? በማርያም ምን ማለት ነው? ይሄ ፊት ግን ምን ሆነ? ኧረ ማርያም ምን እንዳልሆነ አንተ ብዙ ታወራለህና አውራቸው የኔ ፍቅር የለኝ። እሺ እሺ ውድ ቤተሰቦቻችን በልታ ጠጥታ ጨርሳለች። 10 ሰዓት እንገናኛለን። ጠዋት 12 እኔ አልመጣም አትዋሽ። ከዚህ በላይ ነው እንትን እኮ በእንቅልፍ ልብሽ ስለምትመጪ ጠዋት እዚህ የነበረው ማታ እዚህ ያስቀመጥኩት ሰዓት ያለ
አለባቸው ግን በማረፍ እኔ ፍቅር ሙጭጭ አሁን ስሜትሽን ንገሪያቸው። ምን ብዬ? አይ ብቻ ምን ያክል እንደምትወጃቸው። እሺ ወዳቸዋለሁ ቤተሰቦች። አይተዋል። አይኔ ቀልዷል። እንቅልፍ መለኝ ያችሁታ ቻው ባያቸው። ወዳቸዋለሁ በቤተሰቦቼ በጣም ቻው ባያቸው። እሺ ያልኳቸው እኮ ነው አባት። ቻው። እሺ እንደዛ አይደለም። እሺ አሁን ቀን እንደምሰራው አስበና አይደለም። ቻው ባያቸው እኮ ነው። ድምጤ ልክ ነው። ኋላን ሰማለን። ቻው ቤተሰቦቼ ወዳቸዋለሁ። እሺ ጸጉርሽን ያከክሻል። ወይኔ ሙለር በማረም ግን አዛ ወዳቸዋለሁ።